ሰላም ጤና ይስጥልን ውድ የዋሊያ ሚዲያ ቤተሰቦች የዕለተ ማክሰኞ መረጃዎችን እናልፋለን። በመጀመሪያም ክርስቲያን ታደለን ጨምሮ በእስር ያሉ ሰዎች በይቅርታ ሊፈቱ ነው በሚል እየተሰራጨ ያለው መረጃ ሐሰተኛ ነው ሲሉም ጠበቃቸው ተናገሩ። ፖለቲከኛና የማህበረሰብ አንቂዎች ጨምሮ ጋዜጠኞች እንዲሁም ሌሎች በአማራ ክልል በተቀሰቀሰው በትጥቅ የታገዘ ግጭት ጋርም በተያያዘ በእስር ላይ የሚገኙት ግለሰቦች ከእስር ሊፈቱ ነው መባሉንም የእነ ክርስቲያን ጠበቃ ሰለሞን ገዛኝ ሐሰተኛ ነው ሲሉም ውድቅ አድርገውታል። እየተሰራጨ በሚገኘው መረጃ ይፈታሉ ከተባሉ መካከል የህዝብ ተወካዮች ምክር ቤት አባሉ ክርስቲያን ታደለ የሚገኝበት ሲሆንም በመጪው ገና በዓል በፊት ከእስር እንደሚፈቱ የሚጠበቅም በማህበራዊ መገናኛ ዘዴዎች እየተሰራጨ የሚገኙት መረጃዎች ይጠቁማሉ። በእርግጥም መንግስት ከዚህ ቀደም በ2014 የገና በዓል እንደ እስክንድር ነጋ፣ ጆሃር መሐመድ፣ ስብሃት ነጋን ያሉትን ጨምሮ ሌሎችን ፖለቲከኞች በተመሳሳይ በበዓል ዕለት እንደለቀቃቸውም ይታወሳል። ጠበቃ ሰለሞን ሐሰተኛ ናቸው ያላቸው መረጃዎች ግን በመጀመሪያ ዙርም ከእስር ይፈታሉ ተብለው ከሚጠበቁት መካከል ዮሐንስ ቦያሌው፣ ጋዜጠኛ ዳዊት በጋሻው፣ ክርስቲያን ታደለ፣ ሲሳይ አውጊያቸው፣ ቴዎድሮስ ኃይለማርያም፣ ወንዶሰን አሰፋ፣ መስከረም አበራ፣ ጫኔ ከበደና ካሳ ተሻገር እንደሚገኙበትም ተመላክቷል። በሌላ በኩል የፌዴራል ጠቅላይ ፍርድ ቤት በእነ ዮሐንስ ቦያሌው መዝገብ በክርስቲያን ታደለ ላይ ከመጋረጃ ጀርባ የቀረበውን ምስክርም ተከትሎ የአቃቢ ሕግ ባቀረበው ሰነድ ላይ አስተያየት ለመስጠትም ለጥር 8 ተለዋጭ ቀጠሮ መስጠቱም ይታወሳል። ወደ ቀጣይ መረጃ ስናልፍም አብይ ቀጥቅጦ ነው ያሸነፈን፣ የትግራይን ጄኖሳይድ የፈጸመው ፋኖና ሻቢያ ነው። የጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ነው ይህንን የተናገሩት። ፋኖ ከፌዴራል መንግስት ጋር ግጭት የገባው በፕሪቶሪያ ተፈረመ ብሎ ነው፣ ሌላ ጥያቄ የለውም ሲሉም ይናገራሉ። ተፈናቃዮች እንዳይመለሱ አግቶ የያዘው ህወሓት ነው፣ ህወሓት ተፈናቃዮችን አግቶም እያስራበ ይገኛል ሲልም ይናገራል። ፋኖ ጋሽና ደረሰ ብሎ መንግስት የሚፈርስ የሚመስለው ብዙ ሰው አለ። ልጅ ሁኜ በጣም እልህኛ ነበርኩ፣ ሰውም ልምታ ካለኝ ጭቅጭቅ ውስጥ ገብቼ ስስ ብልቱን ካገኘው ምናምን እልና ግን አንዳንድ ጊዜ ደግሞ ማሰብ አለብህ። መጀመሪያ ዙር ትሞክርና ከቀጠቀጠህ ትሞክራለህ። ከዚያ የሆነ ሰዓት ላይም ገላጋ ቢመጣ ጥሩ ነው። ነገር ግን እየወደቅ እየተነሳ አሁንም ካልጣልኩት የምትል ከሆነ ስተት ነው፣ አእምሮ የለህም ማለት ነው በማለት ቲፒኤልኤፍንም ወርፏል አቶ ጌታቸው ረዳ። ባለፈው ጦርነት የቲፒኤልኤፍ አመራሮች አዲስ አበባ እንገባለን በሚል ኢሉዥን ወይም ቅዠት ነው ጦርነት የገባ ነው። አሁንም የህወሓት አመራሮች አዲስ አበባ እንገባለን በሚል ጦርነት ለማስነሳት እየቀሰቀሱ ነው፣ ግን አይችሉም። አዲስ አበባ በባቡር መምጣት ይችላሉ እንጂ በጦርነት ግን አይሆንም በማለትም የጠቅላይ ሚኒስተሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በኤንቢሲ ኢትዮጵያ ጣቢያ ጋር በነበራቸው ቆይታም ተናግረዋል። ጨምረውም አቶ ጌታቸው ረዳ የሰሜኑን ጦርነት ከመጀመሩ በፊት ጠቅላይ ሚኒስትር ግጭት ውስጥም ከገባን ሻቢያ ይጠቀምብናል፣ ላስቆመው አልችልም፣ ልዩነታችን አቻችለን ብንሰራ ነው የሚያዋጣን ብለው ነበር። በሰዓቱ ግን ማንም የተቀበላቸው አመራር አልነበረም በማለት የምስክርነት ቃልን የሚመስልም ከወትሮ የተለየ መልእክትም ተናግረዋል። ሌላው ደግሞ የትግራይን ጄኖሳይድ የፈጸመው ፋኖና ሻቢያ ነው። የትግራይ ውስጥ እኮ ያልገባ የለም፣ እድል ገጠመኝ ያለው ማንኛውም የግል ሽፍታ የነበረ ሳይቀር ነው ትግራይ ላይ የተባበረው በማለትም መንግስት ከትግራይ ጄኖሳይድ ተጠያቂነት ገለል ለማድረግም በሚመስል አኳኋን ሐሳባቸውንም በውይይቱም ተናግረዋል። ወደ ቀጣይ መረጃ ስናልፍም በአመት ከ2 ሚሊዮን ብር በላይ የሚያገኙ ቲክቶከር እና ዩቲዩበሮች የንግድ ስራ ገቢ ግብርም ሊከፍሉ ነው። እንደ ቲክቶክ እና ዩቲዩብ ካሉ የማህበራዊ ሚዲያዎች መድረኮችም በአመት ከ2 ሚሊዮን ብር በላይ ገቢ የሚያገኙ የዲጂታል ይዘት ፈጣሪዎችም እንቅስቃሴያቸው በንግድ ስራነትም ተቆጥሮ ግብር እንዲከፍሉም የሚያደርግ ረቂቅ ህግም ተዘጋጀ። የገንዘብ ሚኒስቴር ያዘጋጀው ረቂቅ ደንብም የዲጂታል ይዘት ፈጣሪዎችም የማስታወቂያቸውና ስፖንሰርሺፕን ጨምሮ በተለያዩ መንገዶች ያገኙትን ሁሉንም ገቢ መጠንም የሚያሳይ ሂሳብ መዝገብም እንዲይዙ ያስገድዳል። ኢትዮጵያ ውስጥ ጥቂት ለማይባሉ ወጣቶች የገቢ ምንጭ በሆነው ዲጂታል ይዘትም ፈጠራ የሚያገኙ ገቢ ላይ ታክስ የሚጣልበት ሁኔታ በዝርዝር የተቀመጠው የገንዘብ ሚኒስቴር ባዘጋጀው የገቢ ግብር ረቂቅ ደንብ ነው። የዲጂታል
ይዘት ፈጣሪዎች ለመጀመሪያ ጊዜ የገቢ ግብር ከፋይ ዝርዝር ውስጥም የገቡት ባለፈው ዓመት ሐምሌ 2017 ዓ.ም በጸደቀው የገቢ ግብር አዋጅ ነው። አዲሱ ረቂቅ ሕግም አዋጁ ላይ የተቀመጠው ድንጋጌዎች የተመለከቱ ዝርዝር ጉዳዮችንም የያዘ ነው። ከ5 ወራት በፊት የጸደቀው አዋጅ ከዲጂታል ይዘት ፈጠራ ገቢ የሚያገኙ አንድ ግለሰብ ወይም ድርጅት ግብር መክፈል እንዳለባቸውም ደንግጓል። የዲጂታል ይዘት ፈጣሪ የሚባለው ዝርዝር ውስጥ እንደ ዩቲዩብ እና ቲክቶክ ያሉ የቪዲዮ ማጋሪያ አገልግሎቶች እንዲሁም እንደ ፌስቡክ ያሉ የማህበራዊ ሚዲያ መድረኮችን ተጠቅመው ገቢ የሚያገኙ ግለሰቦችም ተጠቅሰዋል። የድምጽ ማስተላለፊያ ወይም ፖድካስት እና የቀጥታ ስርጭት መድረኮች ላይ ገንዘብ የሚሰሩ አካላትም እዚህ ውስጥ እንደሚካተቱ አዋጁ ያስረዳል። ግብር የሚከፍሉ እነዚህ ግለሰቦች ወይም ድርጅቶች በኦንላይን መድረኮች ላይ የዲጂታል ይዘትን በመፍጠርና በማሰራጨት ከሚያገኙት ማንኛውም ገቢ ላይ እንደሆነም ተጠቅሷል። ይህ ገቢ በጥሬ ገንዘብ ወይም በአይነት የሚገኝ ሊሆን እንደሚችልም ያስገነዝባል። ማስታወቂያዎችና ስፖንሰርሺፖች እንዲሁም የገንዘብ ስጦታዎችና የገንዘብ ማሰባሰብ ግብር የሚከፍሉባቸው የገቢ ምንጮች መካከልም ተጠቅሰዋል። ይዘት ፈጣሪዎች በማስታወቂያ እንቅስቃሴ ምትክም ከሚያገኟቸው እቃዎች ወይም አገልግሎቶች እንዲሁም ከሚፈጽሟቸው የምርት ስምምነቶችና ድጋፎች ግብር እንዲከፍሉም በአዋጁ ግዴታም ተጥሎባቸዋል። ግብር የሚከፍሉት ከምን ያህል ገቢ ጀምሮ የሚያገኙት ይዘት ፈጣሪዎች እንደሆነም የተገለጸው ደግሞ አሁን በተዘጋጀው የገቢ ግብር ረቂቅ ደንብ ነው። ከዲጂታል ይዘት ፈጣሪ የሚገኝ ገንዘብ የንግድ ስራ ገቢ እንደሆነም ተቆጥሮ ግብር እንዲጣልበት የሚያደርጉ 3 ሁኔታዎች ረቂቅ ላይም ተቀምጠዋል። የመጀመሪያው ሁኔታ ከይዘት ፈጣሪዎች ዓመታዊ ግብር ጋርም የተያያዘ ነው። የይዘት ፈጣሪ ዓመታዊ ጠቅላላ ገቢ ከ2 ሚሊዮን ብር በላይ ከሆነ ተግባሩ እንደ ንግድ ስራ ገቢ ተቆጥሮም ግብር ይከፍልበታል። በፈጠራ ስራ ላይ የተሰማራው ግብር ከፋይ በድርጅት መልክም የተቋቋመ ከሆነም የንግድ ስራ ገቢ ግብርም እንዲከፍል ይገደዳል። ይዘት ፈጣሪዎች በዚህ ምድብ ውስጥም እንዲካተቱ የሚያደርጉ ሌላኛው ሁኔታ ደግሞ ግብር ከፋዩ የሂሳብ መዝገብ የመያዝ ግዴታ ያለበት ወይም ተቀናሽ ወጪ ያለው ከሆነም የሚል ነው። ይዘት ፈጣሪዎች በአመት ከ2 ሚሊዮን ብር በታች የሆነ ገቢ ማግኘታቸው ወይም እንደ ድርጅት አለመቋቋማቸው ግን ገቢ ግብር ነፃ አያደርጋቸውም። እነዚህ ሁኔታዎችን የማያሟሉ ከሆነ ሌሎች ገቢዎችም የሚለው መደብ ውስጥም ገብተው ከጠቅላላ ገቢያቸው 15% የመክፈል ግዴታ እንደሚኖርባቸው ባለፈው ዓመት ለጸደቀው አዋጅም የተዘጋጀው ማብራሪያ ላይ ተገልጿል። የንግድ ስራ ገቢ ግብርም የሚለው መደብ ውስጥም ከሚገቡት ይዘት ፈጣሪዎች ከገቢ መረጃና መዝገቦች ጋርም የተያዙ ግዴታዎች በአዲሱ ረቂቅ ሕግ ይጣልባቸዋል። ይዘት ፈጣሪዎች ከሀገር ውስጥም ሆነ ከውጭ ምንጭ በአይነትም ሆነ በጥሬ ገንዘብ ያገኟቸውን ገቢዎችም የተመለከተ ትክክለኛና የተሟላ ሂሳብ መዝገብ መያዝ ይኖርባቸዋል። በዚህ የሂሳብ መዝገብ ውስጥም ከማስታወቂያዎች፣ ስፖንሰርሺፖች፣ ከደንበኝነት መዝገቦችና ከሌሎች ምንጮች የተገኘ ገቢን የሚያሳዩ መግለጫዎች ማካተት እንደሚኖርባቸውም ረቂቅ ተዘርዝሯል። ይህ መግለጫ ከዲጂታል አገልግሎት መድረኮች የተገኘ መሆን እንዳለበትም አክለዋል። ከስፖንሰሮች እና ከማስታወቂያ አቅራቢዎች ጋርም የተደረጉ ስምምነቶች እንዲሁም ክፍያዎችን መቀበልንም የሚያሳዩ የባንክ መግለጫዎች የሚሉት በሂሳብ መዝገብ መስፈር ካለባቸው መረጃዎች ውስጥም ናቸው። በጥሬ ገንዘብ ክፍያ ምትክ ያገኙት ዕቃ ወይም አገልግሎቶችና ግምታዊ የገበያ ዋጋዎችም በመዝገባቸው የመያዝ ግዴታ በረቂቅ ሕግ ላይም ይጣልባቸዋል። ለሚኒስትሮች ምክር ቤት ቀርቦ መጽደቁ ያለበት የረቂቅ ደንብም እስካሁን ድረስ ከታክስ ስርዓቱ ውጪ የሆነው የቆዩትን ይዘት ፈጣሪዎች ለመጀመሪያ ጊዜ ወደ መደበኛ የግብር አሰራር የሚያስገባ ነው። ወደ ቀጣይ መረጃ ስናልፍም አስፈሪው አዲሱ የአሜሪካ የጤና ስትራቴጂ ቅድሚያ ለአሜሪካ በሚል መርህ ስርም የሚካሄደው ስምምነቱ ዓለም አቀፍ የጤና ስትራቴጂንም በሁለትዮሽ ዓለም አቀፍ የጤና ስምምነቶች በኩልም የሚካሄድ ነው። ስምምነቱ በተለያዩ የዓለም ሀገራት የሚከሰቱ በሽታዎችን ባሉበት ቀድሞ በመለየት በመከላከልና በመቆጣጠር የአሜሪካውያንን ደህንነት መጠበቅ ላይ ትኩረት ያደርጋል። አሜሪካ ኢትዮጵያን ጨምሮ ከተለያዩ የአፍሪካ ሀገራት ጋር ዓለም አቀፍ የጤና ስትራቴጂ ስምምነት በፈረመ ላይ ነች። ቅድሚያ ለአሜሪካ በሚል መርህ ስር የሚካሄደው ይህ ዓለም አቀፍ የጤና ስትራቴጂ በሁለትዮሽ ዓለም አቀፍ የጤና ስምምነቶች በኩልም የሚካሄድ ነው ተብሏል። ባለፈው መስከረም ወር በአሜሪካ የውጭ ጉዳይ መስሪያ ቤት ይፋ የተደረገው ይህ
ቅድሚያ ለአሜሪካ የተሰኘ ዓለም አቀፍ የጤና ስትራቴጂ ከተለያዩ ሀገሮች ጋርም በመፈረም ሲሆንም ኢትዮጵያ ከተፈራራሚዎች ሀገሮችም አንዷ ሆናለች። ለ5 ዓመት ያህል የሚቆይ ነው የተባለው ስምምነቱ 1.6 ቢሊዮን የአሜሪካ ኢንቨስትመንትና 450 ሚሊዮን ዶላር የኢትዮጵያ መንግስትም ጋር ኢንቨስትመንትን ያካትታል። ይህንን ስምምነት ከአሜሪካ መንግስት ጋር በመፈራረም ቀዳሚ የሆነችው ጎረቤት ሀገር ኬንያ ናት። ይሁንና የኬንያ ፍርድ ቤት ስምምነቱንም አግዶታል። አሜሪካ ስምምነቱን ከተፈራረመቻቸው ሀገራት ጋር ትልቅ ስጋት የፈጠረ የጤና መረጃንም የማጋራት ጉዳይ በተመለከተ መሆኑንም መረጃዎች ይጠቅሳሉ። ወደ ቀጣይ መረጃ ስናልፍም በኢትዮጵያ ለቀድሞ ተዋጊዎች ታድሶ ከ10 ቢሊዮን ብር በላይ ወጣ። በኢትዮጵያ ከ80 ሺህ በላይ የሚሆኑ የቀድሞ ታጣቂዎች ትጥቅ አስፈትቶ በማሰናበት ከህብረተሰቡ ጋር በመቀላቀል ሂደት ከ10 ቢሊዮን ብር በላይ ድጋፍ መደረጉን ብሔራዊ ተሃድሶ ኮሚሽን ማስታወቀ። የብሔራዊ ተሃድሶ ኮሚሽነር ተመስገን ጥላሁን እንደተናገሩት በተለያዩ ክልሎች ከ80 ሺህ በላይ የሚሆኑ የቀድሞ ተዋጊዎች በተሃድሶ ሂደት ውስጥም አልፈው ወደ ሰላማዊ ህይወት መመለሳቸውን ተናግረዋል። ከነዚህ መካከል 63 ሺህ በላይ የሚሆኑት ከትግራይ ክልል መሆናቸውን ጠቅሰው ለዚህም ከ6.7 ቢሊዮን ብር በላይ ወጪ መደረጉንም አመልክተዋል። የኮሚሽኑ ምክትል ኮሚሽነር ብርጋዴር ጀነራል ደርቤ መኩሪያን በበኩላቸው እስካሁን የተሃድሶ ተግባር ሂደትም ከመከላከያ ሰራዊቱ ወጥተው በሌላ ጎራ ከተሰለፉ ከ5200 በላይ የቀድሞ የመከላከያ ሰራዊት አባላት ውስጥም 520 የሚሆኑትን በተሃድሶ ሂደት ውስጥ ማለፋቸውንም ተናግረዋል። ወደ ቀጣይ መረጃ ስናልፍም በኢራን ላይ ተጨማሪ ጥቃት ሊፈጸም እንደሚችል ትራምፕ ተናገሩ። ኢራን የባለስቲክ እና የኒውክሌር ጦር መሳሪያዎች ግንባታ መርሃ ግብሮች መልሶ የምትጀምር ከሆነ የሚፈጸምባት ሌላ ዙር ከባድ ጥቃትም አሜሪካ እንደምትደግፍም ፕሬዝዳንት ትራምፕ ተናገሩ። ፕሬዝዳንቱ ከእስራኤል ጠቅላይ ሚኒስትር ጋር ለጋዜጠኞች በሰጡት መግለጫ ላይ ኢራን የኒውክሌር ጦር መሳሪያዎችን ለመገንባት ከዚህ ቀደም ኢላማ ከተደረጉት ውጪ ሌሎች ቦታዎችን እየተጠቀመች መሆኗ ከተደረሰበት አሜሪካ ተጨማሪ ጥቃት እንደምትፈጽም ገልጸዋል። ፕሬዝዳንት ትራምፕ ለሰነዘሩት ዛቻ የኢራን ጠቅላይ መሪ ከፍተኛ የፖለቲካ አማካሪ በኤክስ ላይ በሰጡት ምላሽም በኢራን ላይ የሚሰነዘር የትኛውን አይነት ጠብጫሪ ጥቃት ፈጣንና የከፋ ምላሽም ይሰጧል ሲሉም አስጠንቅቀዋል። ትራምፕ ባለፈው ዓመት ሰኔ አሜሪካና እስራኤል በኢራን ላይ በፈጸሙት የአየርና የሚሳኤል ጥቃት የአገሪቱ የኒውክሌር ተቋማትም ፈራርሰዋል ቢሉም ኢራን ግን የኒውክሌር ጦር መሳሪያ የገነባች አለመሆኑንም ገልጻለች። መልሰው ለመገንባት ሙከራ እያደረጉ እንዳልሆነ ተስፋ አደርጋለሁ። እየገነቡ ከሆነ ግን ከማጥፋት ውጭ ምንም አይነት አማራጭ የለንም ብለዋል ትራምፕም። ፕሬዝዳንቱ ኢራን ባለፈው ዓመት ከተመቱበት ቦታዎች ውጭ ለጦር መሳሪያ ግንባታ ሌሎች ቦታዎችን እየተጠቀመች መሆኑን የሚያመለክቱ መረጃዎች እያነበብኩ ነው በማለት እየወጡ ያሉ ዜናዎችንም ጠቅሰዋል። ባለፈው ዓመት ሰኔ ወር ላይ ለ12 ቀናት የዘለቀ ጦርነት ከእስራኤል ጋር ያደረገችው ኢራን የጦር መሳሪያ ተቋማቷን መልሶ እየገነባች መሆኑ የሚያመለክቱ ዘገባዎች በማውገዝ የስነ ልቦና ዛቻ እየተካሄደባት መሆኑንም ገልጻለች። ጨምራም ራሷን ለመከላከል ሙሉ ለሙሉ ዝግጁ መሆኗንምና አዲስ ጥቃት የሚሰነዘርባት ከሆነ በእስራኤል ላይ አስከፊ ውጤት ይኖራል ስትልም ኢራን አስጠንቅቃለች። አያይዘውም ትራምፕ ከተናገሩትም ሐማስ ትጥቅ የማይፈታ ከሆነ ከባድ ቅጣትም ይጠብቀዋል ሲሉም ተናግረዋል። የእስራኤሉን ጠቅላይ ሚኒስትር ተቀብለው ያነጋገሩት ፕሬዝዳንት ትራምፕ ሁለተኛ ዙር የጋዛ የሰላም እቅድም በፍጥነት እንደሚጀምር በመጠቆም ለሐማስ ከባድ ማስጠንቀቂያ ማስተላልፈዋል። እስራኤልና ሐማስ ወደ ቀጣይ ዙር የሰላም ሂደት በምን ያህል ፍጥነትም እንደሚሸጋገሩ በጋዜጠኞች የተጠየቁት ትራምፕ ሂደቱ በአስቸኳይ እንደሚሆኑም ጠቅሰው ሐማስ ትጥቁን በቶሎ የማይፈታ ከሆነ ከባድ ቅጣት ይጠብቀዋልም ሲሉም አስጠንቅቀዋል። ባለፉት ወራት ተግባራዊ የሆነው የመጀመሪያ ዙር የጋዛ ስምምነት የተጠናቀቀ ሲሆንም በሁለተኛው ዙር ሐማስ ትጥቅ እንዲፈታም ይጠበቃል። ትራምፕ እቅዳቸው በሆነ የሰላም ስምምነት ወደ ሁለተኛው ምዕራፍ እንዲሸጋገሩ መፈለጋቸውን በእቅዳቸው መሰረት በፍጥነት ወደ ሁለተኛው ምዕራፍ መሸጋገር አለብን፣ ነገር ግን ትጥቅ ማስፈታት መኖር አለበት ብለዋል። ለዚህም ሐማስ በተስማማው መሰረት ትጥቅ መፍታት አለበት፣ ነገር ግን የማይፈታ ከሆነ ከባድ ቅጣት ይጠብቀዋል ሲሉ ማስጠንቀቀዋል። ከዚህ ቀደም ግን የሐማስ ከፍተኛ መሪዎች ትጥቅ የመፍታት ጉዳይ
ገና መሆኑን በመጥቀስም ተጨማሪ ንግግር ከአሜሪካ ጋር መደረግ እንዳለበትም ሲናገሩ ነበር። አያይዘውም ትራምፕ ቻይና በታይዋን አቅራቢያ ወታደራዊ ልምምድ ማድረጓ አያስጨንቀንም አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቤጂንግ በታይዋን አቅራቢያ ወታደራዊ ልምምድ ማድረጓ እንደማያሳስባቸውም ተናግረዋል። ከፕሬዝዳንት ዚ ጂንፒንግ ጋር ጥሩ ግንኙነት አለኝ፣ ስለ ልምምዱ የነገረኝ ነገር የለም፣ እኔ ግን አይቼዋለሁ ሲሉም ለጋዜጠኞቹ ተናግረዋል። አይ ይህ ፍጹም አያስጨንቀኝም፣ ላለፉት 20 ዓመታትን በአካባቢው የባህር ላይ ልምምድም ሲያደርጉ ቆይተዋል። ዩናይትድ ስቴትስ ከ2 ሳምንታት በፊትም መጠነ ሰፊ የተባለ የመሳሪያ ሽያጭም ለታይዋን ማድረጓ ይታወሳል። ይህ ሽያጭ ታይዋን እንደ ተገንጣይ ክልል የምትቆጥረው ቻይናንም ማስቆጣቱ ተዘግቧል። ለ2 ቀናት የሚቆየው ወታደራዊ ልምምድ የደሴቷን ቁልፍ የሚባሉ ቦታዎችን መቆጣጠርን ያካተተ ሲሆን የቻይና መከላከያ የታይዋን ነፃነትን፣ ተገንጣይ ኃይሎችንም እንዲሁም የውጭ ጣልቃ ገቦችንም ለማስጠንቀቅ ያለመ መሆኑን አስታውቀዋል። ልምምድ የሚካሄደው ደሴቷንም የሚከቡ 5 አቅጣጫዎች ሲሆኑ ለ10 ሰዓታት የሚቆይ የተኩስ ልምምድም እንደሚደረግ ተሰምቷል። የታይዋን ፕሬዝዳንት ጽሕፈት ቤት ወታደራዊ ልምምድም ዓለም አቀፍ ሕግንም ያልተከተለ ነው ሲሉ ወቀሳውንም አሰምተዋል። በማህበራዊ ሚዲያቸው መግለጫ የተለቀቁትም የታይዋኗ ፕሬዝዳንት ላይም ኮሚኒስትን ፓርቲ ድርጊት ኃላፊነቱ የሚሰማው ኃይልም የሚያደርገው አይደለም ብለዋል። አሜሪካ ከቻይና ጋር ኦፊሻላዊ ግንኙነት ባይኖራትም የታይዋን የቅርብ ወዳጅና የጦር መሳሪያም አቅራቢ ናት። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።